ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ አንድ የመንግስት ሰራተኛ ወንጀል ድርጊት ፈጽሟል ተብሎ ቢታሰር የደሞዙ ጉዳይ ምን ይሆናል? የታሰረ የመንግስት ሰራተኛ የደሞዝ መብት በአዲሱ የመንግስት ሰራተኞች አዋጅ ቁጥር 1353 ህዝባር 2016 ደሞዝ የማግኘት መብቱ ምን ያህል ድረስ ነው የሚለውን በዝርዝር የምነግራችሁ ይሆናል። ብዙ ጊዜ ከሚቀርቡልኝ ጥያቄዎች መካከል የመንግስት ሰራተኛ ሆኖ የደሞዝ አከፋፈሉ በእስር ጊዜ ምን ይመስላል የሚለው ነው። ዛሬ በዚህኛው ፕሮግራሜ አዲሱ የመንግስት ሰራተኞች አዋጅ ቁጥር 1353 ህዝባር 2016 መሰረት አድርጌ አንድ የመንግስት ሰራተኛ የወንጀል ድርጊት ፈጽመሃል ተብሎ ተጠርጥሮ ከታሰረ ወይም ደግሞ የእስር ውሳኔ የቅጣት ውሳኔ ከተላለፈበት ደሞዝ የማግኘት መብቱ ምን ይሆናል የሚለውን በዝርዝር የምነግራችሁ ይሆናል ማለት ነው። ታዲያ ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና እጠይቃለሁ። ቀጥታ ወደ ዛሬው ፕሮግራሜ ምገባ ይሆናል ማለት ነው። አንድ የመንግስት ሰራተኛ በወንጀል ጉዳይ ተጠርጥሮ በቁጥጥር ስር ቢውል ወይም በጊዜ ቀጠሮ ቢታሰር የደሞዙ ነገር ቀለጠ ማለት አይደለም። በአዲሱ የመንግስት ሰራተኞች አዋጅ ቁጥር 1353 ህዝባር 2016 መሰረት ሰራተኛው የሚያገኛቸው የደሞዝ ጥቅማ ጥቅሞች የሚቀሩበት አይሆኑም ማለት ነው። አንድ ባንድ ለማየት እንሞክር። አንደኛ፣ ሰራተኛው በቁጥጥር ስር በዋለበት ከመጀመሪያው ቀን ጀምሮ ላሉት ለ3 ወራት ድረስ የመሰረታዊ ደሞዙ 50% የማግኘት መብት አለው። ተቋሙ ስራ አልገባህም በሚል ምክንያት ደሞዙን ሙሉ በሙሉ ሊያቆምበት ወይም አልከፍልህም ሊለው አይችልም ማለት ነው። እስሩ ከ3 ወራት በላይ የሚቆይ ከሆነ ግን ከ3ኛ ወር በኋላ ያለው ክፍያ ሊታገድ ይችላል ማለት ነው። ነገር ግን ሰራተኛው በነፃ ከተለቀቀ የተጠረጠረበት ወንጀልን አልፈጸመም ወይም ደግሞ የሚያስከስስ ጉዳይ አይደለም ተብሎ ወይ ደግሞ በተለያየ ምክንያት የወንጀል ክሱ ቢቋረጥ የታገደው ደሞዙ በሙሉ ይገባለታል ማለት ነው። እዚህ ጋር ልብ ልትሉት የሚገባ ነገር ሰራተኛው በቁጥጥር ስር ከዋለበት ከመጀመሪያው ቀን ጀምሮ ለሚኖሩት ለ3 ወራት ድረስ የመሰረታዊ ደሞዙ 50% ግማሽ የማግኘት መብት እንዳለው እስከ 3 ወር ድረስ ማለት ነው። ስለዚህ የሚያሰራው የመንግስት መስሪያ ቤት ስራ አልገባህም ወይም ደግሞ ስለታሰርክ ስራ አልገባህም በሚል ምክንያት ደሞዙን ሙሉ ለሙሉ ሊያቆምበት አይችልም፣ ሊያግድበት አይችልም ማለት ነው። ነገር ግን ልብ ልትሉት የሚገባው እስሩ ከ3 ወር በላይ የሚያቆየው ከሆነ ወይም የተወሰነበት የወንጀል ቅጣት ወይም ጥፋተኛ የተባለበት የህግ ድንጋጌ ላይ የሚያልፈው ቅጣት ከ3 ወር በላይ የሚያሳስረው ከሆነ ግን ከ3ኛ ወር በኋላ ያለው ክፍያ ያ የቀጠረው የመንግስት መስሪያ ቤት ሊያግድበት አልከፍልም ሊለው ይችላል። ነገር ግን ሰራተኛው በፍትህ ፕሮሰስ ላይ እያለ ወይም ደግሞ በጊዜ ቀጠሮ ላይ እያለ ምንም ጥፋት አልፈጸመም ወይም ደግሞ በነፃ ሊለቀቅ ይገባል ተብሎ ፍርድ ቤቱ ውሳኔ ወይም ብይን ከሰጠ የታገደው ደሞዙ ሙሉ በሙሉ ይታሰብለታል፣ ይገባለታል ማለት ነው። ሰራተኛው በነፃ ከተለቀቀ ወይም ክሱ ከተቋረጠ ሳይከፈለው የቀረው 50% ደሞዝ በአንድ ጊዜ ተሰልቶ ይከፈለዋል ማለት ነው። በእስር የቆየበት ጊዜም እንደ ስራ ዘመን ይቆጠርለታል ወይም እንደ ስራ ልምድ ይቆጠርለታል፣ ይታሰብለታል። ወደ ቀድሞ የስራ መደቡም የመመለስ ሙሉ መብት አለው ማለት ነው። ደሞዙ ሙሉ በሙሉ የሚቆመው መቼ ነው የሚለው ጥያቄ ግን እዚህ ጋር የሚነሳ ጥያቄ ነው። ብዙ ሰዎች የሚጠይቁት አንድ የመንግስት ሰራተኛ ከታሰረ ደሞዙ ሙሉ ለሙሉ አይከፈልም የሚባለው መቼ ነው የሚለው የሚነሳ ጥያቄ ነው። ሰራተኛው በፍርድ ቤት ጥፋተኛ ተብሎ የእስራት ፍርድ ሲበየንበት ብቻ ተቋሙ የሥራ ውሉን አቋርጦ ደሞዙን የሚያቆም
ይሆናል ማለት ነው። ጥፋተኛ ነው ተብሎ የስራ ውሉን አቋርጦ ጥፋተኛ ነው ተብሎ ፍርድ ቤቱ የቅጣት ውሳኔ ሲያስተላልፍ ተቋሙ የስራ ውሉን አቋርጦ ደሞዝ ሊያቆም ይችላል ማለት ነው። መንግስት መስሪያ ቤቱ በአዲሱ አዋጅ መሰረት ሰራተኛው እስካልተፈረደበት ድረስ ደሞዝ አልከፍልም ማለት ግን አይችልም ማለት ነው። ግማሽ ደሞዙን የመክፈል ግዴታ አለበት ማለት ነው። እዚህ ጋር ልብ ልትሉት የሚገባው ነገር አንድ ሰራተኛ በቁጥጥር ስር በዋለበት ከመጀመሪያው ቀን ጀምሮ ለ3 ወራት ድረስ ደሞዙ 50% ያገኛል ማለት ነው። ተቋሙም ስራ አልገባህምና አልከፍልህም ሊሉ አይችልም። ከ3 ወር በላይ ከሆነ ግን በጊዜ ቀጠሮ የሚቆየው ወይም ደግሞ ከ3 ወር በላይ ከሆነ የፍትህ ሂደቱ የክርክር ሂደቱ ካላለቀና ከ3 ወር በላይ ሰራተኛው ስራ ሳይገባ ከቀረና በስር ላይ ከሆነ ግን መንግስት መስሪያ ቤቱ ስራውን ደሞዙን አይከፍለውም፣ ያግድበት ይችላል ማለት ነው። ነገር ግን ነፃ ተብሎ ከተለቀቀ በኋላ ግን የተቆረጠበት የታገደበት ደሞዙ ይመለስለታል ማለት ነው። ደሞዙ ሙሉ ለሙሉ አንድ የመንግስት ሰራተኛ በወንጀል ክስ ሂደት ጊዜ የሚቋረጥበት የስር ጥፋተኛ ተብሎ በፍርድ ቤት ጥፋተኛ መሆኑ ተረጋግጦ የስር ፍርድ የተፈረደበት ጊዜ ላይ የመንግስት መስሪያ ቤቱ ደሞዙን ሙሉ ለሙሉ ያቋርጧል ማለት ነው። መንግስት መስሪያ ቤቱ በአዲሱ አዋጅ መሰረት ሰራተኛው እስካልተፈረደበት ድረስ ደሞዝ አልከፍልህም ማለት አይችልም። ግማሽ ደሞዙን የመክፈል ግዴታ አለበት ማለት ነው። ይህንን ልታውቁ ይገባል ማለት ነው። ማንኛውም የመንግስት ሰራተኛ እስከ 3 ወር ድረስ ፍርድ ቤት እየተመላለሰ የክርክር ሂደቱን እየተከታተለ ካለ የደሞዙን 50% ይሰጠዋል ማለት ነው። ከ3 ወር በላይ ነገር ግን ይሄ የክስ ሂደት ከ3 ወር በላይ ከፈጀ መስሪያ ቤቱ ደሞዙን ሊያግድ ይችላል ማለት ነው። በውሳኔ ጊዜ ጥፋተኛ አይደለም ተብሎ ከተወሰነለትና የጥፋተኝነት ውሳኔው ካላረፈበት ሰራተኛው የታገደበት ደሞዙ ይለቀቅለታል ማለት ነው። የመንግስት መስሪያ ቤቱ ደሞዙን ሙሉ ለሙሉ የሚያቋርጠው መቼ ነው? ጥፋተኛ ተብሎ በፍርድ ቤት ስር ቅጣት ሲተላለፍበት መንግስት መስሪያ ቤቱ የስራ ውሉን አቋርጦ ደሞዙንም ያቆማል ማለት ነው እንጂ ሰራተኛው እስካልተፈረደበት ድረስ የትኛውም የመንግስት መስሪያ ቤት ደሞዝን አልከፍልም ብሎ መከራከርም ሆነ አልከፍልም ብሎ ማገድ አይችልም ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይሄንን ይመስላል። በቀጣይ ሌላ መሰረታዊ ፕሮግራም እስከምንገናኝ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።